በሙሽሪት አለመገኘት ምክንያት የተሰረዘው ሰርግ እጅግ አነጋጋሪ ወቅቱ ጉዳይ ሆኗል። ዓለማችን ከሰርግ ጋር ተያይዞ ብዙ ታሪክ አላት። በሰርጓ ቀን አንድ የቤተሰቧ አካል ያለመገኘቱ ሰርጓ የተሰረዘባት እንስትን ታሪክስ ሰምታችሁ ይሆን? ለማንኛውም እነዚህን ታሪኮች ዛሬ ትሰማላችሁ። በቅድሚያ ግን ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። በአዲስ አበባ ከተማ ሰሞኑን የተሰማውና ብዙዎችን ያነጋገረው የሰርግ ታሪክ በወጪ ብዛት ሳይሆን በፍጻሜው አስደናቂነት መነጋገሪያ ሆኗል። ሁሉ ነገር ተሰናርቶ የሰርግ አዳራሹ አሸብርቆ ምግብና መጠጡ ሞልቶ የተጠበቀው ሰርግ በሙሽሪት አለመገኘት ምክንያት ሳይሳካ መቅረቱን ሰምተናል። ለዓመታት በትውውቅ የቆዩትና ሙሽራው በውጭ ሀገር የሚኖረው እነዚህ ጥንዶች ጋብቻቸውን ለመፈጸም ብዙ ወጪ አውጥተው ነበር። ለምሳሌ ያክል ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ ተከፍሎ ነበር። ዲኮሩም በደማቅ ሁኔታ ተሰርቶ አልቆ ነበር። ነገር ግን በሰርጉ ዋዜማና በዕለቱ በተፈጠረ አለመግባባት ነገሮች ተበላሹ። ሙሽሪት ከጋብቻ በፊት የጤና ምርመራ ማድረግ አለብን የሚሉ ጥያቄዎችን ታነሳለች። ሙሽራው በበኩሉ ይህንን ጥያቄ ለመቀበል ፈቃደኛ አልሆነም ወይም ጊዜው አልፈቀደ ተብሏል። በዚህ መሃል ሙሽራው ከዚህ በፊት ትዳር ነበረው፣ ልጆችም አሉት የሚሉ ወሬዎችና ጥርጣሬዎች መፈጠራቸው ችግሩን አባብሶታል ተብሏል። ሽማግሌዎችም ገብተው ለማስማማት ያደረጉት ጥረት ሳይሳካ ቀርቷል። በመጨረሻም በሰርጉ ቀን ሙሽራውና ሚዜዎቹ ዘንጠው ተዘጋጅተው ቢጠብቁ ሙሽሪት ግን አልመጣም በማለት ቀርታለች። ከተጋባዥ እንግዶቹ አንዳንዶች ጉዳዩን ሰምተው ሳይመጡ ቀርተዋል። በሚሊዮኖች የሚቆጠር ወጪ የፈሰሰበት ይህ ሰርግ ሙሽራው ብቻውን ከሚዜዎቹ ጋር በባዶ አዳራሽ ፎቶ ተነስቶ ወደ ቤቱ በመመለሱ ተጠናቋል። በነገራችን ላይ ይህ በሀገራችን የሆነ አዲስ ክስተት አይደለም። ከዚህ ቀደም ከዚሁ ጋር የተቀራረቡ ታሪኮችን ሰምተናል። በሌሎች የዓለም ሀገራት ደግሞ እንዲህ አይነቱ ክስተት ብዙም የሚያስገርም አይመስልም። ቀደም ሲል በመግቢያ ላይ ያነሳው ታሪክ ከዚሁ ጉዳይ ጋር ተያይዘው ከተፈጠሩ አጋጣሚዎች መካከል ነው። ነገር የሆነው በናይጄሪያ ነው። ሙሽራው እንዲሁም ሙሽሪት የሰርግ ጣጣቸውን ጨርሰው ዝግጅቱ ሁሉ ተጠናቆ በሰርጋቸው ቀን ወዳጅ ዘመድ ተሰብስቦ አዳራሹን ሞልቶ ፕሮግራሙ ከሚካሄድበት አዳራሽ ፊት ቆመዋል። ሰርጋቸውን ለመባረክ ወይም ቃለ መሐላ ለማስደረግም ከፊት ፓስተሩ ቀርበው እነሱ ማናገር ይጀምራሉ። ይሄኔ ነው እንግዲህ ነገሩ የተበላሸው። እኚሁ ፓስተር ለሙሽራዋ እንዲህ ሲሉ መርዶውን ያረዷታል። ልጁን ማግባት እንደማትችል። ምክንያታቸው ደግሞ አስገራሚ ሆኗል። የሙሽሪት አባት በሰርግ ስነ ስርዓት ወቅት ያለ መገኘት ያመጣው ጣጣ ነበር። ልጅት ሰርጓ እንዲሰረዝ ይህ ምክንያት ሆኖ አረፈው። ናይጄሪያዊቷ ሙሽራ የሰርግ ስነ ስርዓቷ በፓስተሯ ከተሰረዘ በኋላ በማህበራዊ ሚዲያ ላይ ተገኝታ ህመሟን አጋርታ ነበር። ልቧ በሐዘን እንደተሰበረ ይህ ጉዳይ በማህበራዊ ሚዲያው የአንድ ወቅት መነጋገሪያ ሆኖም ነበር። ፓስተሩ በዚህ ውስጥ ማን ወሳኝ ያደረገው፣ ለምን የሱን ውሳኔ ትተው እነሱ አብረው አይኖሩም የሚሉና ሌሎች በባል በኩልም የተደረጉ ጥረቶች ነበሩ። ነገር ግን የባል እናት ይህንን በፍጹም ልትቀበል ባለመቻሏ ጋብቻው ሳይሰምር ቀርቷል። ሙሽሪቱ ፓስተሩ ሰርጋቸው ለምን እንደሰረዘ ትናገራለች። ፓስተሩ ሰርጓን የሰረዙት ምክንያት ያው አባቷ ከሰርግ ስነ ስርዓቱ ላይ በዕለቱ አለመገኘታቸው ነበር። አባቴ ወደ ሰርጉ መምጣት ስላልቻለ ነበር፣ ግን ወኪል ነበረው። እሱ የአባቴን ቦታ ግን መተካት አልቻለም። ስለዚህ ይህ አይሆንም ብሎ ሰርግ ተሰረዘ ስትል አሳዛኙን የህይወት እድሏን በማማረር ትገልጻለች። ሌላው በሰርጉ ቀን ሙሽራው የቀረችበት ታሪክ ደግሞ ዴቭ ደብሊው ዳንሰን ነው። ዴቭ ለሰርጉ ቀናት ሲቀሩት ያጋጠመው ክስተትን በአንድ ወቅት እንዲያጋርቶናል። በአንድ ወቅት አንዲት ቆንጆ ሴት አገኘውና የፍቅር ጓደኝነት ውስጥ ገባን። በቤተ ክርስቲያናችን መስፈርት መሰረትም ለ12 ሳምንታት ጥልቅ የቅድመ ጋብቻ ትምህርቶችን ወስደን ተመረቀን።
የጥሎሽ ሂደቶቼንም በጊዜ ሂደት በስኬት ወጣው። ጥቅምት 5 ቀን 2024 ለሚደረገው ሰርግ ሙሉ በሙሉ ተዘጋጅቼ ነበር። የሚጠበቅብኝን የቤተ ክርስቲያን መስፈርቶች ሁሉ አሟላሁ። ሁሉንም የሰርግ ዝግጅቶቼንም አጠናቀቅኩ። ከሰርጉ 1 ሳምንት በፊትም በእጮኛዬ ጓደኞች በኩል የሚያምር ብራይዳል ሻወር ተደረገላት። ለሷ እናቴ በጣም ተደስታና ጓጉታ ነበር። ሁሉም ነገር ለቀኑ ተዘጋጅቶ ነበር። ነገር ግን ያልጠበቅኩት ነገር ተከሰተ። እጮኛዬ ለሰርጉ 3 ቀናት ሲቀረው ስልኳን ማንሳት አቆመች። በማግስቱ ለስብሰባ ሚዜዎቻችንን ጭምር ጠራችና ሰርጉን መሰረዝ እፈልጋለሁ አለችኝ። ደረቄ ቀረው። ልቤ ቀጥ አለች። ጭንቅላቴም ባዶ ሆነ። ማሰብ አቃተኝ። ለዚህ ምክንያት የመጨረሻ መልሷም ለማግባት ዝግጁ አይደለሁም የሚል ነበር። በቃ ሰርጉ በዚሁ ተሰረዘ። ስልኬ እንደዛ ሳምንት ብዙ ጥሪዎችን አላገኝም። ጓደኞቼና ቤተሰቦቼ ቤቴ ሊጠይቁኝ በሚመጡ ሰዎች ሁሉ ተጥለቅልቆ ነበር ሲል ሁነቱን ይገልጻል። ይህ ሰው በዚያ አሳዛኝና አስገራሚ ሁኔታ ውስጥ የረዳው ፈጣሪ ስለመሆኑም ተናግሯል። ሌላ አንድ ከዚሁ ከሰርጉ ዓለም የሆነን ክስተት ደግሞ እናክል። ይህ ደግሞ የሙሽሪትና የሙሽራው ዘመድ፣ ቤተሰብ፣ ጓደኛ ለምን ለሰርጋችን መዋጮ ከለከላችሁን በሚል ሰበብ ሊካሄድ ቀናት ሲቀሩት የተሰረዘ የሰርግ ዝግጅት ነው። ከወደ ምዕራባውያኑ ሀገር ሙሽሪት ትዳሩን አልፈልገውም፣ የሰርግ ዝግጅቱም አይገባም ስትል ነበር ሰርጓን የሰረዘችው። ምክንያቷ ደግሞ ለሰርጉ በሚወጣው የገንዘብ ወጪ ምክንያት ነበር። ውድ ጓደኞቼ ከ4 ቀን በፊት ይህንን በማሳወቂ ይቅርታ ጠይቃለሁ ያለችው ሱዛን የተባለች ሴት እንዳለመታደል ሆኖ እኔና እጮኛዬ በቅርብ ጊዜ በተከሰቱና ሊጠገኑ በማይችሉ ችግሮች ምክንያት ተለያይተናል። ግንኙነታችን በዚሁ ለማቆም ወስነናል። ወደ ዘመዶቻችን የጠየቅናቸው ገንዘብ ነበር፣ ይህንንም ማግኘት አልቻሉም። ስለዚህ ከሱም ጋር ተለያይተናል ስትል ነበር የጻፈችው። በሰርግ ወቅት ሌሎች አስገራሚ ታሪኮች ይከሰታሉ። ለሁሉም ዝግጅታችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግ ይቻላል። ሰብስክራይብ እንዳይረሳ። እናመሰግናለን።